እንደምን አላችሁ? ዳጣ ቀጣይ ክፍል። ማርታ ደረጀን የተጠራጠረች ትመስላለች። ጎረቤቶቼ ለምንድን ነው የሰላም እርግዝና ያላስጨነቃት ብለዋል ብላ ኤቢ ነግራታለች። ታዲያ ማርታ ግራ ገባት። በፊት ኤቢ የምትጠራጠራቸው ነገሮች አሉ። የሰላምዬ የልጇ አባት ለምንድን ነው የማይመጣ? ለምንድን ነው የማትናገረው? እያለች ኤቢ በተደጋጋሚ እናቷን ትጠይቃለች። ነገር ግን ደረጀ ስለምታምንና ስለምትወድ ተቀብላት አታውቅም። ዛሬ ግን የምጥን እናት ለውሃ ይህንን መልእክት ተናግራለች ብላ ስትነግራት ማርታ ግራ ገባት። ዞር ብላ ራሷን መጠራጠር ጀመረች። ናታንም ጠርታ እኔ የሰላም አባትን አስገድጄ ያለመጠየቄ ጥፋት ነው እንዴ በማለት ጠይቀዋለች። እሱም ሰዎች ያወሩት ሁሉ ትክክል አይደለም በማለት መልሶላታል። ነገር ግን ማርታ የነቃች ትመስላለች። ደረጀ የሰላም እርግዝና የሚመለከተው አይመስለውም። ምንም እንኳን ጥርጣሬ የለውም የራሱ ጉድ እንደሆነ። ደረጀ የሚፈራው ለዳጣ ነው። ታዲያ ደረጀ ከውጭ ወደ ቤት ሲገባ ማርታ አኩርፋ ነው የጠበቀችው። ደረጀም ምን ሆነሽ ነው ብሎ ጠይቃት፣ አይ ሀሳብ ይዤ ነው አለችው። እሱም ምን አሳሰበሽ? ምን ሆነሽ ነው ብላት፣ የሰላምዬ ነገር። ሰላም ምን ሆነ ብሎ ቢጠይቃት፣ እንደው በቃ የድሮ ማርታ አይደለችም ስለ ልጇ ነገር ብላ ስትነግረው፣ ልጇ ምን ሆነች? ምንድን ሆነችው ብሎ ደረጀ በጣም ከፍ ባለ ድምፅ ጮኋል። ታዲያ ማርታም የሆነ ነገር የተጠራጠረች ትመስላለች። ምክንያቱም ደረጀ ዳጣ ስላለች የእሷ ነገር ነው የሚያሳስበው። ምናልባት ሰላምም የዳጣ እናት መሆኗ ስታቅ ሰላም ተናግራ ይሁን ምን ሰምቶ ይሁን እያለ ይደነግጣል። ሰላም ምግብ ለብቻ ሰርታ ከራሷ ጋር እያስተኛቻት ከዳጣ በቃ አርቅ ብላ ግራ ስለተጋባ ደውሎ ለሰላም የምታደርጊ ነገር አቁሚ ይሏታል። ምግብ ለብቻ እየሰራሽላት ከውሃ ለይተሽ እያየሻት ቤት ውስጥ እንዲጠራጠሩ ለምን ታደርጋለች በማለት ሰላምን ተቆጥቷታል። ሰላምም እንዴ ጋሼ ልጅ አይደለችም ወይ? ይሄን ሁሉ አመት ሳላያት ዛሬ ብንከባከባት ምን ችግር አለ በማለት መልሳለች። የእናት ፍቅርሽን ሳይታወቅብሽ መስጠት ትችያለሽ። ነገር ግን ሁሌ አዘወትረሽ አጠገብሽ ያስተኛሻት ምግብ ለብቻ እየሰራሽላት ለልጅቷም ቢሆን ጦር አይደለም። እሷም በጣም ግራ ገብቷታል። ምክንያቱም ዳጣ እናቴ ደህና ነች ወይ እያለች ትጠይቃለች። ግን ደግሞ ለአባቷ ቃል ገብታ ነበር ስለ እናቴ አልጠይቅም አንተ አትጨናነቅ ብለዋለች። ታዲያ የእኔ አባት ቃል እንደገባው አውቃለሁ፣ ግን እናቴ ስለምትናፍቀኝና እናቴ ናፍቃኝ ስለሆነ ነው የጠየቅኩት በማለት መልሰዋለች። ግን ታዲያ አትጨነቅ፣ ፎቶ ካለ ፎቶን አሳየኝ በማለት ስለጠየቀችው ደረጀ ግራ ገብቶታል። ምክንያቱም ሰላም እንደ እናት ቀርባታለች። ዳጣ ደግሞ ያኔ ሰላም እናቷ መሆኗን ስለማታውቅ እናቷ ትናፍቃታለች፣ ትዝ ትላታለች። እናቴ ብትኖር ልክ እንደ ሰላም ትንከባከባኛለች፣ ትቀርባኛለች፣ ጸጉሬንም ትዳብስልኛለች ብላ ታስባለች። ለዛም ነው ደረጀ የተቆጣት። ስለዚህ ምናልባት ሰላም ቤት ውስጥ እንደዚህ ስለምታደርግና ምግብን ስለምትሰጣት አብራ ስለምተኛ ማርታ ምን ተጠራጥራ ነው? ሰላምስ ምን ተናግራ ነው ብሎ
ደረጀ በዚህ መልክ ነው የተጠራጠረው እንጂ ማርታ አሁን ባረገዘችው ልጅ እንደሆነ የተጠራጠረችው አልገባውም። ታዲያ ደረጀ ምን ችግር አለ ታዲያ? ዳጣ ለአባቷ ቤት ውስጥ እኮ እኔ ለእናቴ ለማርታ ነግራታለሁ አንቺ ልጄ መሆንሽን ብሏታል። ዳጣ ግን አባዬ አትንገራት፣ እማዬ በጣም አንተን ታምናለች፣ ትሞትብሃለች፣ ትደነግጣለች። ምክንያቱም አንተን በደንብ ስለምታምነ ብለዋለች። ደረጀም የሰላም ልጅና አንቺን ምን ያገናኘዋል? ሰላም ቀላል ነገር ነው። የልጇን አባት ልትነግረንና ልታሳይ ይገባል ብለዋል ደረጀ። ደረጀ የራሱ ጉድ መሆኑን አያውቅም። እኔ ግን የገረመኝ ደረጀ የፈለገ ነገር ቢሰክርና የስካር መንፈስ ውስጥ ብኖር የሰከረ ሰው እኮ ውሎ አይረሳም ይባላል። ደረጀ ታዲያ እንዴት ትዝ እንኳን አይልም? ሰላምዬ በራሱ ጊዜ ደፍራ ቢሆንም ደረጀ ግን ትዝ ልለው ይገባል። በስካር መንፈስ ምናልባት የተወሰነ ትዝታ እንኳን ማየት ነበረበት። ሰላምዬ ወንድ ልጅ የምትወልድና ማርታ ወንድ ልጅ ስለምትፈልግ ብትገላግላቸው ጥሩ ነው። ምክንያቱም ዳጣ የእሱ የደረጀ እና ከሰላም ቢሆን እንደሆነ ብታቅ ቀጣይ ልጅም የደረጀ ነው ብላ ነው የምትጠራጠረው እንጂ ወደ ኋላ አትመለስም። አሁንም ግን ደረጀ ጥርጣሬ ቢገባውና ትንሽ ቢያስተውል ወይ ደግሞ ከሆነ በኋላ ምንም ማድረግ አይቻልም። ሰላምዬ ልጄን በማጣቴ ምክንያት ልጅን አጥቼ እንዳልቀር ልጅ እንዲኖረኝ ስለምፈልግ ከአንተ አርግዣለሁ ብትለው ጥሩ ነው። ግን ሰላምዬ እስከ መቼ እንደምትደብቅ አላውቅም። መጀመሪያ ልጇን የማታገኝ መስሏት የልጄን አባት መቼም ቢሆን አባቱን አልነግረውም ስትል ነበር። ምናልባት በዛ ቃል ጸንታ እንዳይሆን። ዞሮ ዞሮ ዳጣ ሰላም እናቷ መሆኗን ካወቀች የልጇን አባትም እንድታመጣ ትጠይቃለች ብዬ አስባለሁ። ለማንኛውም ማርታ እንግዲህ ተጠራጥራለች። ማርታ ቀጣ ላይ ምን ትደርሲው አብረን የምናይ ይሆናል። ትዳራቸው ሳይበታተንና ደረጀ የራሱ ቢነግራት መልካም ነበር። ዝም ከማለት ይሻላል። ውድ ቤተሰቦቼ መልካም ቆይታ ይሁንላችሁ። ቀጣይ እስከምንገናኝ ባይ